ወልድን ተወላዲለን በአካል ሶስት ብንልም ከእግዚአብሔር ጋር የምንገናኝበት መርሃ ግብራችንን ለመጀመር ለጸሎት እንነሳው። ቅዱስ ዮሐንስ አፈወርቅ እንዲህ ይለናል። አንተ ሰው መጠጥ ትጠጣለህን? እንግዲያውስ አንድ መጠጥ ልንገርህ። ይህ መጠጥ እንደ ሌሎች መጠጥ የሚያሰክርና የሚያመነክፍም አይደለም። ይህ መጠጥ ራስን አስቶ ምላስን የሚያሳስር አይደለም። ይህ መጠጥ መዝሙር ነው። ከዚህ በመቀጠል መንፈሳዊ መጠጥ የተባለውን መዝሙር እህትና ወንድሞቻችን የመክፈቻ መዝሙር ያቀርቡልናል። ቀጥታ ወደ እነሱ
በሃይማኖት ስማቸውን እንዳስጠሩ ሰዎች ትንቢትን ታስተምራለች። ወደ ነቢያት ምሳሌ ትገባለች። መጽሐፈ ሲራክ ምዕራፍ 1 ቁጥር 3። ከዚህ በመቀጠል እህታችን ግጥም ታቀርብልናለች። ወደ እህታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይናፍቃል ለካ ማለዳ ተነስቶ ነጠላን አጣፍቶ በቤቱ መገኘት የቤተ ክርስቲያን ደጅ ዝቅ ብሎ መሳም በእምነት ማሻሸል ሰዓታት ኪዳኑን በጦመ ዜማ በካህናት መስማት ይናፍቃል ለካ ተቀብሎ ማዜም በአንድነት በህብረት አሐዱ አብ ተብሎ ቅዳሴ ማስቀደስ በአንድነት በህብረት ተሰጥቶ መመለስ በዕጣኑ መዓዛ በመስቀል መዳሰስ ደጅ ሰላም ገብቶ ጸበል ጻድቅ መቅመስ ይናፍቃል ለካ በካህኑ መስቀል በእጆቹ መዳሰስ እያወክ በድፍረት ሳታውቅ በስህተት እግዚአብሔር ይፍታ ለሠራው ኃጢአት መባል በካህኑ ከእስራት መፈታት ይናፍቃል ለካ የአባቶችን ድምፅ መስማት የሕፃናት ድምፅ መስማት ለቁርባን መሰለፍ ሁሉ ነጭ ለብሶ ከቤቱ መሳተፍ ቅዱስ ወንጌል መሳም ታምሯንም መስማት ይናፍቃል ለካ የዲያቆናቱ ድምፅ የካህናቱ በረከት የሰንበትን መዝሙር በህብረት መዘመር ትምህርተ ወንጌል መማር በመምህር ተሰልፎ መውሰድ የቅዳሴን ጸበል ይናፍቃል ለካ ሰላም ግቡ መባል አቅልለን አየነው በሳምንት አንድ እሑድ በቤቱ መገኘት ተግተን አርፍደን ባላሰብነው ሰዓት መጣብን መዓት። አዎ አምላካችን ናፍቆናል ይህ ሁሉ በዚህች አጭር ቀናት መሐሪው ጌታችን ይቅር በለንና መልሰን ወደ ቤት መሐሪው ጌታችን ይቅር በለንና መልሰን ወደ ቤት ይናፍቃል ለካ በስብሐት ለእግዚአብሔር። ለእህታችን ቃልዎትን ያሰማልን። መዝሙር መስማት ፈልጋለሁ። እንደዛ ደግሞ ለተቀበለኝ እናንተ ዛሬ እንደዚህ ይመጣል እኮ ቢሆን በቃ ለዛሬ ፈልግ ነው ይስጠኝ። ባህና ሰው መዝሙር እንኳን መስማት አይችልም። ሬዲዮ ነገር ቢሆን እናዳምጥ እንጂ ምን አይነት ነጃሳ ቀን አድማጮቻችን በዛሬው ዕለት በጣና ንግሥት ቅድስት ሐና ተዋሕዶ ሰንበት ትምህርት ቤት ከተዘጋጀው የስዕል አውደ ርዕይ ሰንበት ተማሪዎች ያዘጋጁ ሲሆን
በታደሙ ካህናት ወይም አባቶቻችን የተነገረ አንድ መልእክት አለ። እሱን ተከታትለን እንመለስ። እሺ እኔ ልጅ አዎ እነዚህ ስዕላት እጅግ ውብና ማራኪ ናቸው። ነገር ግን ስለ እውነት እነዚህ ስዕሎች ፈጣሪያቸውን ያውቃሉ? ፈጣሪያቸው ማለት የሰራቸውን ሰዎች ሰው አይደለም። ፈጣሪያቸው ለምን የሚገባ አምላክ እንዳለ ያውቃሉ ወይ? አምላክ አለ ወይ ብለው ያስባሉ? እምነት አላቸው ወይ? እነዚህ ግዑዛን ፍጥረታት ሰውን ያስተምራሉ ወይ? ሃይማኖት የሌለውን ያስተምራሉ ያስረዳሉ ወይ የሚለውን ነገር ማወቅ አለብን። እና ለዛ ፈጣሪያቸው ያውቃሉ። ጥበቡን የሰጠው ፈጣሪ ሆኖ ሳለ ፈጣሪ የማይታወቅ ከሆነ ስዕላችን ትርጉም አልባ ነው ማለት ነው። እና ለዛ ለተፈልግ መቼስ እነዚህ ውድና ብዙ ገንዘብ የወጣባቸው ስዕሎች ፈጣሪን አያውቁም የሚባል ዘበት ነው። ምክንያቱም ደግሞ እነዚህ ስዕሎች የጥበብ ውጤቶች ናቸው። ጥበቦች ደግሞ ፈጣሪያቸውን ካላወቁ ምንም ጥበብ ነው የሚባል እርግጠኛ ነኝ ፈጣሪያቸውን ያውቃሉ። በዚህ ደግሞ በመዳፊ ቅጣት ታክል አልጠራጠርም። ለዛም ፈጣሪን አወቁ አላወቁ ለኔ ሊያስጨንቀኝ ይገባል። አዎ ልክ ብለሃል። ልክ ብለሃል። አንተ ሊያሳስበና ሊያስጨንቀው የሚገባው ነገር እነዚህ የምታያቸው ውድና የሚያማምሩ ስዕላት ፈጣሪያቸውን አወቁ አላወቁ ለአንተ ግድ ሊሰጥህ አይገባም። ተረዳኸኝ? ለአንተ ግድ ሊሰጥህ የሚገባው ሊያሳስብህ የሚገባው እንዴት አድርጌ ስጬ ገንዘብ ላግኝ የሚለው ገንዘብ ነው ሊያሳስብህ የሚገባው። በእውነቱ ልክ ነህ። ዋናው ገንዘብ ነው። ምክንያቱም ደግሞ እነዚህ ባዕድ ፍጡራን ናቸው። ባዕድ ፍጡራንን ደግሞ ፈጣሪ ማወቅ ማለት ዘበት ነው። ልክ ብለሃል። ዋናው ገንዘብ ነው። ግን አንተ ማን ነው? እኔ በአንተ በግራ በኩል የምገኝ የጨለማው ንጉሥ ግራ ዘመም። ግራ ዘመም ቢሆንም ግን ግራ ዘመም ያኔ ልክ ነው። ዋናው ገንዘብ ነው። ምክንያቱም ደግሞ ገንዘብ ሲኖር ነው ሁሉም ነገር ሲኖር። ፈጣሪ ለተካፉት በቂ ነው። በፍጹም ልጃቤ እንዳትሳሳት። ይህ ግራ ዘመም የሚልህንም እንዳትሰማ። እንዴት ማለት ጥሩ። እነዚህ ስዕላት ማለት አንተ እንደምታስባቸው ፈጣሪ የሚያውቁ ሳይሆኑ በተቃራኒ ፈጣሪያቸው ለማያውቁ ናቸው። አንተ ደግሞ ፈጣሪን ታውቃለህ። በአንተ መዳፍ የተሰሩ ስዕሎች ግን ፈጣሪያቸው ነው። ስለዚህ አሁንም ጊዜው አረፈደ። በዚህ ምትክ የተለያዩ ቅዱስ ስዕላትን በመሳል እጻድቅ ባይ ወደ አንተ ይመጣል። በእውነቱ ልክ ነሽ። በገንዘብ ማይኔ መወር የለብንም። እነዚህ ጥበባት የጥበብን አምላክ የሆነ ፈጣሪያቸውን ማወቅ አለባቸው። ገንዘብ ምንም አይጠቅም። ግን አንቺ ማነሽ? እኔ ሁልጊዜ በቀኝ በኩል የምቆም የብርሃን ልዕልት ቀኝ ዘመም። እሺ ቀኝ ዘመም፣ ቀኝ ዘመም። አሁን እነዚህ ስዕሎች ፈጣሪን አወቁ አላወቁ በምን ነው ማረጋገጥ የምችለው? እርግጠኛ ነኝ ያውቃቸዋል። ምክንያቱም ደግሞ በጣም ብዙ ውድ ቀለማትና ብዙ ልፋት ለፍቼባቸዋለሁ። ነገር ግን ለማረጋገጥ ያው ለህሊና የረፍታል። እስኪ ይህን ስል እንታይ በጣም ብዙ ገንዘቦች ይጨገፋል። ግን ማያያዝንኩኝ በቃኝ። ቆይ ምንድን ነው የሚበቃል? ታንቆ መኖር ነው። ታንቆ መኖር? አዎ ታንቆ መኖር። ታዲያ ምን ይሻለናል? የሚሻለው መሳሌ ፍርድ መስጠት ነው። ሰዓሊ ምን ባደረገ ህይወት በዘመን ስለምን ህይወትና ስለምን ነፍስ ነው የምታወሪው? ለሰዎች ትርጉም መስጠት መኖር ነው የሚባለው? ታዲያ ምን ይሻለናል? እኔ አላውቅም። አንድ ሀሳብ ሳይኖርሽ ነው ዝም ብለሽ እኔ እኮ ቢያንስ አንድ ሰው መጥቶ እስከ አንድ ሰው እንጂ ሲጀመር ጭቃት አይሰራም ባዶ ነው። ታውቃለህ እየሰደችኝ እኮ ነው። አዎ ጭቃት አይሰራም ባዶ እያልኩሽ ነው። በጣም ሰለቸኝ አንቺ ነገር አሁን አዎ የተናደቀ ባዶ እያልኩሽ ባዶ ነው። ጭራሽ ጥላቻ መስበክ። የኔ ጥያቄ እኮ ፈጣሪ ታውቃላችሁ ነበር። ለካ ብዙ ጉዳይ ቢሆንም ግን ያው ለአንድ ስህተት ብዬ መዳሜን አልወቅስም። ምክንያቱም ደግሞ ከብረት ዝገት ከሰው ልጅ ደግሞ ስህተት አይጠፋም ይላልና። ሌላ በጣም ብዙ ውድና የሚያማምሩ ስዕሎች አሉ። በጣም ብዙ ገንዘብ ነው ያወጡባቸው። እርግጠኛ ነኝ ደግሞ ፈጣሪያቸውን ያውቃሉ። ለምሳሌ
በጣም ወዶ ስራ ነው። ብዙ ገንዘብ አፍስቼበታል። ብዙ ገንዘብ አፍስቼበት ደግሞ ፈጣሪ ካላወቀ ታዲያ ምን ትበሉ ነው? ፈጣሪ ታውቃለህ። ቆይ እኔ ምን ብበድል ነው ራሴ እንዳጠፋ የምገፋው? ማለትማ ቆይ እኔ ምን ብበድል ነው ራሴ እንዳጠፋ መገፋፉ እኮ? እንዴት? እኛ እኮ በስሜቶች ስለተመቸ እንድትሞት ድሉ ማመቻችን እኔ ደስ አለ እኔ ጓደኞቼ ቤተሰቦችን ስለማይወዱ እዛ ለማየት ገበኛል አትጨቃጨቁ ሟቹ ነ እንዴት በቃ ትጮግና እኛ ፍላጎት ነው ማለት ነው። እኔ ፍላጎት መሞት ነው እና ሌላ ፍላጎት አለ እንደስጋታ ስማርገን ሰዓት ወይም ከያለች የሚያስፈጥራል አንተ ሰከይ እኛ ደግሞ ያርጉ ይፈታል ማለት የኔ ነው በሳለች መዳፍ ላይ ያለው ደግሞ እኛ ብቻ ሳይሆን እዚያ ላይ ያለ ነው የምትመለከታቸው በሙሉ እኛ ላይ ያለ። ስለዚህ እና ሰዓታችን ላይ መፍረስ ስለማንችል ቆይ ግን ሌላ ነገር የለም። ምን ጭራሽ ቦርቅ አጠገበን እንደሚፈልጃለሁ ማለት ነው። ያው ሁለቱም ስህተት ነው፣ ችግር የለም። ምክንያቱም ሌላ ብዙ ስዕሎች አሉ። ለምሳሌ ስዕሌ በጣም ብዙ ገንዘብ አፍስቼበታል። እርግጠኛ ነኝ ደግሞ ፈጣሪ ያውቃል። ምክንያቱም ብዙ ገንዘብ አፍስቼበታል፣ ደግሞም ደግሜበታል። ግን ፈጣሪያችሁን ታውቃላችሁ? ባከታታ ዛሬ ሂሳብ በኔ ነው እንዴ? ቆይ ዛሬ ምን ተገኘ? ሂሳብ በኔ ነው እኮ ነው። ኧረ ዛሬማ ያለ ነገር አልጋብሽም። ነይ ንገሪኝ። እነግርሃለሁ ስንወጣ እኮ እኔ እንድትነግረኝ ነው የምፈልገው። ስንወጣ እሺ፣ የሰው ቤት እንዳትፈርስ እንዴ? ኧረ ተው እባክህ። እሺ ንገረኝ እንዴ። እና ምን ላይ ነበር መሰለህ? አንድ ወንበዴ ነበር እና ገርፈው ያስተፈንጉታል እኮ ምን አስተፈነገው? ምን ያሳዝታለሁ ነው ማለት አትለኝ እንዴ? እቃረቀስ እንዴ ያዚፈ እና ባል በትልቅ ተራራ በትልቅ እየመስከር ይሰቅሉታል። ሰይ ደጋረው እንዴ እኮ ቀስ እንዳትወቀኝ። እናንተ ምንድነው ፈጣሪያችሁን እስከምትረሱ መጠጣት? ምን የሚሉት ነው ደግሞ? ኧረ ማዘርኛ እኮ አትጠጣም አለው። ምን እርሱ ጻድቅ ያጫውታል። አይ ደግሞ የፈጠራችሁን ፈጣሪ ነው እንደዚህ የምታውቃችሁ? በሬ በጠጣ ፈለጋሉ አንዱ ላይ ትሎታል። ኑ በሬ ቢያው ማዘርኛ እሽከተራሉበት ኑ ተጣፈራሉ። እዛ እንደመከናችሁ መክናችሁ ቅር በቃ በእርሶ ስም እንጠጣለን። እሺ እናንጠጣለን። ፋዘር ናባከያ ጭራሽ በሱስ የደነዘነስ ለካ ብዙ ገንዘብና ውድ ፍሬማት ጥበብን ጥበብ ያስቡት። ለካ ህሊናን ሳያጸዱ ጥበብ ጋር መጠጋት አይቻልም። እስከ ዛሬ የማስበው ብዙ ገንዘብና ብዙ ቀለም ስላፈሰሱ ጥበብን የካስኳት ይመስለኝ ነበር። የጥበብ ፈጣሪንም የካስኩት ይመስለኝ ነበር። ለካ አትፍረድ ይፈረድብሃል ቢሆንም አባባል ትቼ ብዙ ሰዎች ላይ ፈርጃለሁ። ሰላምና ፍቅር እያማራቸው በጥላቻ እያሰቃኟቸው ፈጣሪን እንዲያውቁ ከመፍረዴም አልፎ
በሱስ አደነዘዝኳቸው። በሕይወት እኮ መኖር ይፈልግ ነበር። እነሱም ልጁን ገፋፍቶ መግደል ወይም ማስገደል አይፈልጉም ነበር። ነገር ግን ሁሉም ላይ ፈረድኩባቸው። አሁንም ቢሆን አንድ ስዕል አለኝ። ያው ብዙ ገንዘብ አውጥቼበታል። ነገር ግን ለካ ጥበብ በገንዘብ አትመከንም። ቢሆንም ግን ፈጣሪ ማለት ጭራሽ በማህፀን እንዳለ ልጅ ታንጂ ነበር ማለት አቤት ልክ ከሆነ ምንም እኮ ሊያሳስብ አይገባም። ገንዘብ ነው ሊያሳስብ የሚገባው። አትጨናነቅ። ለካ አንተ ነበርክ እንደዚህ አይነት አጻሚ ተግባር ስታስተምረኝ ነበረው። ልጅ አቤት እንዳትሳሳት። እስኪ ንገሪኝ፣ ከእነዚህ ስዕላት መካከል አንድ ፈጣሪ እንዳውቃለን አንድም የለም። እንዳትሳሳት። ይቆጭሃል። ልጅ አቤት ይሄ የአቤል በአቤል ሕይወት ደግሞ አቤልና ፈጣሪ ብቻ ናቸው መፍረድ የሚችሉት። ቢሆንም ግን እኔ ለዚህ ዓለም የተገባሁ አይደለም። እቺ ዓለም በእኔና እንደ እኔ ባሉ ሰዎች መቆሸሽ ይገባል። የሚያውቅ አምላኩን ፍጡራኑ የማያውቁ አሁንም ቢሆን እድል ማለት አንድ ባዶ ሸራ አለ። ይሄ ባዶ ሸራ ደግሞ ለህሊና የለም፣ ለፈጣሪ ደግሞ ምስጋና መሆን አለበት። በዚህ ሸራ ተጠቅሜ ለህሊና የለም፣ ለፈጣሪ ደግሞ ምስጋና መሆን ስል መሰል አለበት።
ምክንያቱም እስከ ዛሬ ብዙ ውድና በቀለም ያሸበረቁ ስዕላትን ስዬ ነበር። ነገር ግን ይህን ስዕል ስስል እንደ ሳት የሚሆኑ ስዕል ስስል የህሊና ረፍታ ተሰምቶኛል ነበር። ምክንያቱም ይህ ስዕል ለህሊና ረፍት መሆን አለበት። ራሱ እስከ ዛሬ ስለነበረ ቆይታ በጣም አመሰግናለሁ። እናንተ የኔ ስህተቶች ናችሁ። ቢሆንም ግን አረሳችሁ። ምክንያቱም ደግሞ ከስህተት እንድመለስ ረድታችሁኛል። ቢሆንም ግን መቼም ደግሜ ወደማልከፍተው የልቤ ጨለማ ውስጥ ልካችኋል። ምክንያቱም እናንተ የኔ ስህተቶች ናችሁ። ስህተቶችን ደግሞ መድገም አልፈልግም። ከዚህ በኋላ በሚኖረኝ ቀሪ ዘመን ሰዎችን ወደ ጽድቅ መንገድ እንጂ ወደ ኃጥአን ስፍራ መላክ አልፈልግም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናልበል አትምጣ። ተልከው ነፋሳት ምድርን ሲያናውጡ የክፋት ነቢያት ካሉበት ሲወጡ መንግስት ላይ ሕዝብን በሕዝብ ላይ ድንጋይ በድንጋይ ላይ ተደርምሶ ሲታይ የደስታ ካብ ሁሉ ሲናድ ከሰዎች ልብ የጸጥታው ስፍራ በክፋት ሲከበብ ያላሰብኩት ሆኖ ያልኩት ሲቀርብኝ ቶሎና ልበልህ ወይስ አትምጣብኝ? መቃረቡ ሲሆን የትንቢት ፍጻሜ ሰማይና ምድር የሚያልፉበት ዕድሜ የፀሐይዋ መጥለቅ የብርሃኗ መራቅ ይሆናል ያልተባለው መሆኑ ሲታወቅ ሰማይ ሲጠቀለል ከዋክብት ሲረግፉ የዓለም ኩሬዎች ሁሉ ሲዘጉ ሲነጥፉ ዓለም ያሉት ሲሆኑ መና የምናያት ምድር እንዳልሆነች ሆና ባዶነት ሲወረኝ ተስፋ ሲጠበኝ ቶሎና ልበልህ ወይስ አትምጣብኝ? የቁጣ ነፋሳት ካዜብ ሲለቀቁ መድረሻ ከፍቷቸው የቆሙት ሲወድቁ ዙሪያው ሲጨላልም ሲዘጋጋ መንገድ ከምስራቅ ሲሰማ አስፈሪ ነጎድጓድ ሲያይሉ መባረክት መለከት ሲነፋ የነበረው ሲተን የሞላው ሲጠፋ ሰላሜ ሲታወቅ ጭንቁ ሲመጣብኝ ቶሎና ልበልህ ወይስ አትምጣብኝ? ሐሳዊያን ደቂቅ ሐሳዊ መምህር ሐሳዊ ክርስቶስ ያጸደቀ መዝሙር በምትሃት ጨረቃን የጨበጠው በእጁ ሲበዛ በዓለም ሲታይ በየደጁ በቅዱሱ ስፍራ ሲፈስ ያንጹ ደም ሽሽት ክረምት ሲሆን የኋላው ሲቀድም በሰንበት መሰደድ ሲሆን መጨረሻ ከኋላ ሲቀድም የሕይወት መድረሻ ያ ግርማ ሲገለጥ ያኔ የምትፈርድብኝ ቶሎና ልበልህ ወይስ አትምጣብኝ? መዝገቡ ሲገለጥ ሕይወቴ ሊነበብ አንደበት ሲዘጋ አጽም ሲሰበሰብ ዋይታ ዋጋ ሲያጣ ከንቱ ሲሆን ጩኸት በጎችን ከተላ ፍየሎች በእሳት በሚጓዙበት ዕለት በዚያ አስፈሪ ሰዓት ኃጥአን በእንባ እጅግ ይጠቁራሉ። በዚያ አስፈሪ ሰዓት ሁሉም ያለቅሳሉ። የሰማዕታትን ደም በከንቱ ያፈሰሱ የጻድቃንን በደል
ስለነ አቤል ደም መተህ ልትከፍል ስለ ድሃ አደጎች ሲሰማ የሕይወት ቃል ጉጉትና ፍርሃት አንድ ሲሆኑብኝ ቶሎና ልበልህ ወይስ አትምጣብኝ? ይህንን እያወቅኩ ዛሬም በእብኔ ሳልሰንቅ ለጉዞ ለሚሻለኝ ክፍሌ ጌታ ሆይ በሚል አንደበቴ ሙሉ መስሎ ሲጓዝ ባዶ ማንነቴ አይቴ ነበርከ ምን ተገበርከ ስባል ረአዱን የሚያስተው አንዳች ቃል ሳይኖረኝ ሲታወሰኝ ዛሬ ሲንቀጠቀጥ ጥርሴ ልቤ እየራ ኢትዮጵያ አንቺ ምድር እማማ የኢትዮጵያ እመቤት ነሽ የበረከት ማማ የመስቀሉ ስር ኮረብታው የቅዱሳን ከተማ ብርሃን ያረፈብሽ በደም የከበርሽ አውድማ የአምላክ ልዩ ገጸ በረከት ስጦታው ነሽ የእናቱ ርስ የንግሥተ ሳባ ቤት የሰው ዘር መፍለቂያ የሰለሞን ዘር ክፋ የጥበቡ ማደሪያ የሙሴ ምስጢር ነሽ ቤዛ የሚኒልክ ዘር የዛጉዌው መዓዛ የሐዲስ ኪዳን መሰረት የጽዮን ማደሪያ የአልዓዛር ግንቡ የኦሪት መሰዊያ የሐዲስ ኪዳን መሰረት እማማ ኢትዮጵያ የጃንደረባው ቅኔ የፍቺ ምስጢር መገኛ የአባ ሰላማት የፊልጶስ መልእክተኛ ተዋህዶ ያፈራት የምስጢራን አውራ የሰላም ምንጭ ነሽ የእምነት ተራራ የተክለ ሃይማኖት ገድል የተዘከረብሽ ባህርያ የተሳቱ ቅዱሳን ማረፊያ የገብረ መንፈስ ቅዱስ ገዳም የሐዋርያት አዝመራ የክርስቲያኖች ጀብርን የመነኮሳት ባንክ የቀሳውስት ሀገር የምስጋናዎች ነጥሽ ሀገረ እግዚአብሔር የያሬድ ማህደር የድጓው መፍለቂያ እማማ አንቺ ነሽ ምድር ኢትዮጵያ ምነው አንጀትሻችን በሆድሽ ባባ ምነው ፊትሽ ጠቆረ ዓይንሽ ደም ባነባ ምነው እናት ዓለም እማማ አንቺ ክርስቲያን ጸለይ አርማ ያድዋው ቁስልሽ ሳይሽር ደሙ ሳይደርቅ የነበረው ህመምሽን ስለ ፍቅር በይቅርታ ብትጠይቂ ይቅር ብለሽ ለቤቱ ለአፈሩ ብታበቂ ያ ያልታረመው አሳዳጊ የበደለው ዘርሽን ሊያበክን በአሳዳጊ ታዞ በአባቱ ቡራኬ የጥፋትን ጦር መዞ ዳግም ለግፍ ለሰቆቃ ድንበርሽን ጥሶ የታፈርሽበትን ቅጡሽን አፍርሶ የደጅሽን ጎበል በቃልሽን ሰብሮ ከልፍኝሽ ገባ እጆችሽን ወሩ ስምሽ በስም እንዳይጠራ አይጭማ በዘንግ ተመራ ባንዳ ሆኖ የቤት ያውራ ወግሽን በወግ ላይዘው ነብር መልኩ እንዳይለውጠው ጥሬውን ከምስል ደባልቆ ማንነቱን ሳይረዳ እሱነቱን ሳያውቃቁ አለሁልሽ አለ በጥበብ ውልቁ እሱ ሸማ አንቺን ማቃስታጡ አንቺ ስንዱ እመቤት ባለማዕረግ የእውቀት ምንጭ ነሽ የጥበብ አፍላጊ እምነትሽ ማንነትሽ በነጭ ታድሶ መርዙ ተቀምጣሽ በማን ተለውሶ ሰገነትሽ በደም በእንባ ታጠረ ኑፋቄ ተነጃበሽ በአደባባይ ተቆረጠ ሐዘንሽ እንደረመጥ አንጀቱ ቢፈጀው ጀግናው ልጅሽ በደናቀ የወለድሽ ጽኑ አለ ግብሩም ስሙ የተዘራ የበቀለ የፈራን ፈገዳ አርበኛ የሃይማኖት አባት የወንጌል ገበሬ ጴጥሮስ ወልደ ጴጥሮስ የተዋዩ የዓለም ብልጽግና ቢሳግሱን ንቆ ተጠይፎ ሹመት ሽልማቱ ወርቅ ብር ቢመነዘር አያወጣምና ዋጋ ስለ እናት ፍቅር እጆቹ ለሰንሰለት ዘረጋ ከመቃብሩ ግጌ ከሞት አፋፍ ቆሞ ሰብአዊ መተጠሪበት አንተሰኝ እንኳን ሰው አለ ምድሯ እንዳትገዛ በጥሩ ቃል ተናገረ ለመንፈሱ ሲሆነ ይዛ ሞት በስታ ቀባይ ተደግሶ ዘጠነኛው እርሱ ሆነ ብረት ለብሶ እሳት ጎርሶ እንደ መብረቅ ብልት ብሽታ እንደ